ኤአይ የማይሰራው ነገር የለም ብላችሁ የምታምኑ ሰዎች ካላችሁ ትንሽ ለመግባባት ይከብደናል። የምሬን ነው የምለው፣ ግን እውነታም አላችሁ። ስለ ኤአይ ሲስተሞች ሲሰራ በጣም የማይታሰቡ ነገሮችን ሲያደርጉ ቆይተዋል። እስከዛሬ ድረስ ህልም የሚመስሉ ነገሮችን ኤአይ ሲስተሞች እያደረጉ እያየን እንገኛለን። ቻትጂፒቲ ሌላ ነው፣ ጄሚናይ ደግሞ ሌላ ሌብል ነው ምናምን ብዙ ነገር እናወራለን። ታትስ ሪል ብዙ ነገሮችን ሰርቷል። ግን ደግሞ ኤአይ ሲስተሞች ጉልበቴን ወገቤ ምናምኑባቸው በጣም ብዙ ነገሮች አሉ። በዛሬ ቪዲዮ የአይቢኤም ሳይንቲስቶች ሪሰርች ያደረጉትና ይፋ ያደረጓቸውን ኤአይ ሲስተሞች ደካማ የሆኑበትን ፓርት እስኪ በጣም ብዙ መንገድ የሚቀራቸውን ፓርት ለእኛ ግን የማይታዩን ፓርቶች አጠር አድርጌ በሚገባችሁ መልኩ ሲምፕሊፋይ አድርጌ ልነግራችሁ ፈልጌ ነው። አብራችን ቆዩኝ እየጋበዝኩኝ። በዛም ደግሞ ቪዲዮን ላይክ አድርጋችሁ ቻናል ሰብስክራይብ አድርጋችሁ ብትጀምሩ ደስ ይለኛል። ወደ ቪዲዮ እንግዲህ እንደ አይቢኤም ሳይንቲስቶች መረጃ ወር ደግሞ ኢንፎርሜሽን ከሆነ እውቀት በአራት ደረጃዎች ይመደባል። የመጀመሪያው ሌብል ጥሬ መረጃ ወር ደግሞ ዳታ የምንለው ነው። ለምሳሌ 10፣ 20፣ 30 የሚሉ ቁጥሮች ዝም ብሎ ቁጥር ናቸው። ምንም የተለየ ነገር የላቸውም። አበበ እንትን ብንልም የሆነ መረጃ ናቸው ማለት ነው እነዚህ ነገሮች። ሁለተኛው ደግሞ መልእክት ወር ደግሞ ኢንፎርሜሽኑ አለ። ስለዚህ በዚህ ሌብል ኮንቴክስት አለ ማለት ነው። እነዛ ቅድም ያልናቸው 10፣ 20፣ 30 ያልናቸው ቁጥሮች፣ እነዚህ ቁጥሮች እንግዲህ በአካባቢያችን ያለ አንድ ካፌ ውስጥ በየሰዓቱ የሚሸጡ የቡና ሲኒዎች ሊሆን ይችላል፣ የወጣቶች ብዛት ሊሆን ይችላል፣ ምንም ነገር ሊሆን ይችላል። ስለዚህ በዚህ ሌብል ያ ጥሬ ዳታ ወር ደግሞ ጥሬ መረጃ የምንለው እንግዲህ ምን ሆነ ማለት ነው? ትርጉም የሚሰጥ ነገር ሆነ ማለት ነው። ኢንፎርሜሽን ሆነ ማለት ነው። ያ ኢንፎርሜሽን ትርጉም ያለው ኢንፎርሜሽን ሆነ ማለት ነው። ሶስተኛው ደረጃ ኖሌጅ ነው ወይም ደግሞ እውቀት ማለት ነው። እንግዲህ ኤአይ ሲስተሞች ጉራቸውን የሚነኩብን እዚህ ጋር ነው። ስለዚህ ያንን ኢንፎርሜሽን ይጠቀሙና በጠዋቱ ከ2 ሰዓት እስከ 3 ሰዓት በዚህ ቡና ቤት ውስጥ ይሄን ያክል ሰው ይገኛል ብሎ ፕሪዲክት ያደርጋሉ። ወደ ኖሌጅ ይቀይሩታል ማለት ነው ያንን ያገኙትን መረጃ። ስለዚህ በዚህ ጊዜ ኤአይ ሲስተሞች በሚሊዮን የሚቆጠሩ መረጃዎችን አካላቶ ሊቅ ይሆናሉ፣ አዋቂ ይሆናሉ። ኖሌጅ ኖራቸው ማለት ነው። ያንን ኢንፎርሜሽን ወደ እውቀት ማሸጋገር ቻሉ ማለት ነው። ኤአይ ሲስተሞች እዚህ ጋር ነው ያሉት ማለት ነው። ባለው ሁኔታ ወደ ወሳኛው ነገር መተናል። ጥበብ ያልናት ጉዳይ ማለት ነው። አመናችሁም አላመናችሁም ኤአይም እዚች ደረጃ ጋር አልደረሰም። እውቀትን ያለው እንጂ ጥበብ የለው። ስለዚህ እንደነገርኳችሁ ሳይንቲስቶቹ በአራት ደረጃ ከፍሎታል። የመጨረሻውና ቶፕ የሚባለው እውቀት፣ ከእውቀት ቀጥሎ ያለው ምንድነው? ጥበብ ነው። ስለዚህ ኤአይ ሲስተሞች ያለው የት ወን ያሉት መረጃው ኢንፎርሜሽን ተጠቅሞ ኖሌጅን ጉልድ ማድረግ እንትን ሌብል ላይ ነው ያሉት ማለት ነው። ስለዚህ ኤአይ እውቀት እንጂ ጥበብ የለውም። በምሳሌ ላስረዳችሁ ውስጥ ኤአይን ስለ መድኃኒት ኬሚካሎች ብትጠይቁት በውስጡ ስላለው ኬሚካል ሁሉንም ዳታቤዞችን ቼክ አድርጎ ዘርዝሮ ሊነግራችሁ ይችላል። ይሄ እውቀት ይባላል። ጥበብ ግን ያ መድኃኒት በሽተኛው ወር ደግሞ ታካሚው ላይ የሚያመጣው ሳይኮሎጂካል የህይወት ትርጉሙንና ያ ሰው ምን ቢያደርግ ነው መጽናናት የሚችለው፣ እንዴት ነው መጽናናት የሚችለው የሚለውን መረዳት መቻል ነው። ስለዚህ በአጠቃላይ ጥበብ ማለት በዛ ሰው ጫማ ውስጥ ሆኖ እንደማሰብ ነው። በዛ ሰው ቦታ ሆኖ ያንን ፊሊንግ መረዳት ማወቅ መቻል ነው። ይህ እስካሁን አቺቭ እየተደረገ ያለው በሰው ልጆችና በሰው ልጆች ብቻ ነው። ኤአይ ሲስተሞች ዳምፕ ያደርጉብናል። እኛ ግን መረዳት ነው። የሰው ልጆች እንረዳለን፣ ፊል እናደርጋለን። ከዚህ በፊት እኔ ታመም ያጣለሁ። ኤአይ ሲስተሙ ግን ታሞ ያቀም ከዚህ በፊት ሊያስመስል ይችላል። ስሜቶቹን እኔ አዝናለሁ አም ሶሪ ምናምን ሊለን ይችላል። ግን ያንን ፊሊንግ እዛ ጥግ አልደረሰም። እቺ ነው ጥበብ የምትባለው። ኤአይ ልክ እንደ ዲክሽነሪ መውሰድ ትችላላችሁ። ሁሉንም ቃላት ያውቃቸዋል፣ ሁሉንም ወርዶች ያውቃቸዋል። ትርጉሙን የምንሰጣቸው ግን እኛ ነን። ትርጉም ስላችሁ ዝም ብሎ ይሄ ማለት አይደለም። እሱ ከዲክሽነሪ ላይ ሊያገኙ ይችላል። ትርጉም የሚባለው ሪል ትርጉሙ ይሄ ሴንሱ ኦነርሺፑን የምንሰጣቸው እኛ ነን። ስለዚህ ቃላትን ከህይወት ጋር እናገናኛቸዋለን ማለት ነው። መንፈስን ነፍስን ዘረባቸዋለን። እነዚህን ቃላታች ኤአይ ሲስተሞች በሚሊዮን የሚቆጠሩ መጽሐፎችን አንብበው ሊሆን ይችላል። ግን ህይወትን እንደኛ አልኖራትን 30 ዓመት ምናምን ይቅርና 30 ቀን አልኖራትን 3 ቀንም 3 ደቂቃም ኖሮት አያውቅም ህይወትን ማለት ነው። እሺ ታዲያ ኤአይ እውቀት እያለው ለምንድን ነው ጥበብ የጎደለው? የነገር ወደ ቀጣዩ ስቴፕ ይወስደናል። እሱም ወደ ኮመን ሴንስ የሚባል ነገር አለ። ቪዲዮውን ደግሞ ላይክ ማድረጋችሁን አትርሱ። እንቀጥላለን። ኮመን ሴንስ የኤአይ ትልቁ ራስ ምታት ነው። እኛ የሰው ልጆች ግን ገና በህፃንነታችን የምንጎናጸፈው የሚሰጠን ኮመን ሴንስ ወይ ደግሞ ልቦና የሚባል ነገር አለ። በተፈጥሮ የምናውቃቸው ነገሮች ማለት ነው። ለምሳሌ አንድ ብርጭቆ ከጠረጴዛ ላይ ሲወድቅ እንደሚሰበር ምንም ፊዚክስ መማር ያስፈልግም፣ ምን ማድረግ አልፈልግም። የሰው ልጅ አንድ የማየቱ ብቻ በቂ ነው። ያ ነገር የሆነ በጣም ሀፕን ማድረጉ መስማቱ ወይ ደግሞ ማወቁ በቂ ነው ያንን ነገር ለመረዳት። ኤአይን ግን የስበት ህጉ ተሰምቶት አይደለም፣ መረጃው ነው የተሰማው። ዳታ ነው እንዲሰማ ያደረገው። የሆነ ዳታ ፊት ተደርጎ እንዲህ ከሆነ እንዲህ ይሆናል ብሎ ዳታ ተነግሮት ነው። ለዛም በጣም ብዙ ዳታ። እዚህ ጋር አንድ በጣም የሚገርምና በጣም ግራ የሆነ ነገር ልንገራችሁ። በቴክኖሎጂው ዓለም ሞራቪክስ ፓራዶክስ የሚባል ነገር አለ። በአጭር ቋንቋ ለኤአይ ከባድ የሆነ ነገር ለእኛ ቀላል ነው፣ ለእኛ ከባድ የሆነ ደግሞ ለኤአይ ቀላል ነው ማለት ነው። አስቡ፣ ለሰው ልጅ አንድ ህፃን ድመትን አይቶ ወዲያው በ2 ሰከንድ በ3 ሰከንድ ውስጥ ድመት እንደሆነች ሊለይ ይችላል። ኤአይ ሲስተም የሆነ ውሃ ውስጥ የሚንጨበረቅን ነገር አይተህ ነገር ይበትሉት በጣም ብዙ አናሊሲስ ነው ያለው። በጣም ብዙ ዳታዎችን አገላብጦ ነው ያንን ነገር ካደረገም ልነግራችሁ ይችላል። በጣም ተቸገረ ማለት ነው። አያችኋል ልዩነቱ፣ ኮምፕሌክሲቲው ለእኛ በጣም ቀላል ነው፣ ለሱ ሲስተም ነው። በሌላ መልኩ ደግሞ ውስጡ በሚሊዮን የሚቆጠሩ ካልኩሌሽኑ አናሊሲሶችን በሰከንዶች ውስጥ ማውጣት ይችላል። እኛ የሰው ልጆች ደግሞ ያንን ካፓሲቲ የለንም።
በጣም ጊዜ ይወስድብናል። ብንችል እንኳን ጊዜ ይወስድብናል። ብዙ አናሊሲስ እና ብዙ ታይም ይፈጅብናል ማለት ነው። ይህ ነው እንግዲህ ፓራዶክሱ። እንግዲህ ሳይንቲስቶቹ እንዳሉት በአጭሩ ኤአይ ገና አልጎለመሰም ነው እያሉ ያሉት። እንግዲህ በአንጎሉ በጣም ብዙ ነገሮችን መስራት ብችልም ፊዚካሊ ግን በጣም ህፃንን የማያክል ሌቭል ላይ ያለው ነው እየተባለ ያለው። ብዙ ነገር ስፔሻሊ ፊዚካል ንቦሉ የሚያደርጉትን ነገሮችን መስራት አይችልም። ብችልም ራሱ ሮቦቶችን አይታችሁ እንደሆነ በጣም እንድ ምናምን እያሉ ነው ስንት ነገሮችን ለማድረግ የሚሞክሩት። ታዲያ ኤአይ ሲስተሞች በዚህ ደረጃ ፌል የሚያደርጉ ከሆነ እንዴት ነው ብዙዎቻችን እኛን ጨምሮ ኤአይ ስራችን ልቀማን ነው ምናምን እያለን ወሪ ማድረግ የጀመርነው? ከምን ተነስተን ነው? የብዙዎቻችን ስራ እኮ ፊዚካል ስራዎችን ኢንቮልቭ ያደርጋል አይደለ? እነዚህ ሳይንቲስቶች እንዳሉት እንግዲህ የኤአይ ሲስተሞች አትሊስት በቅርብ ጊዜያት ውስጥ ጎበዝ ሰራተኛ እንጂ መሪ የሚባል ደረጃ እንደማይደርስ ያስቀመጡበት ሌላው ምክንያት አለ። እንግዲህ እናንተም ይህንን ቪዲዮ እስካሁን ድረስ እያያችሁ ከሆነ ላይክ እና ሰብስክራይብ አለማድረግ ትንሽ ብሔር አይደለም፣ እሷን ነገር እንዳትረሷት። እንግዲህ ብዙ ሰዎች በዚህ ዘመን ኤአይ ሲስተሞች ከተራ ቻትቦትነት ተነስቶ ወደ ኤጀንቲክ ኤአይ የሚባሉ ስራን ተረክበው በራሳቸው ወይ ስራዎችን መስራት ጀምረዋል የሚሉበት ሌቭል ላይ ደርሰናል። እውነትም ደግሞ ያ ነገር ሀፕን እያደረገን እያየን እንገኛለን። እኔም እንግዲህ እንደ አይቢኤም ሳይንቲስቶቹ ኤአይ ሲስተሞችን የፈለጉትን ያክል ሊቅ ቢሆኑም ተላላኪ እንጂ መሪ ሊሆኑ አይችሉም ብዬ አምናለሁ። ለምን መሰላችሁ እንደዚህ ምለው? ጎል ወይም አላማ የሌለው ቱል እንዴት አድርጎ ነው አዛዥ መሆን የሚችለው? ባይ ፕሪንሲፕል ጎል በማክሮ እና በማይክሮ ተብሎ ለሁለት ይከፈላል። አሁን ያሉት የኤአይ ኤጀንቶችን አጋዦች ማለት ነው ትናንሽ የሆኑትን ማይክሮ ጎልስ የሚባሉትን በመስራት አንደኛ ናቸው፣ የሚደርስባቸው የለም። ለምሳሌ ለጉዞ የሚሆን ካሽ ሆቴል ፈልግልኝ ብትሉት ኢንተርኔቱን አጥለቅልቆ ዋጋ ነጻጽሮ ምርጡን ያቀርብላችኋል። እንግዲህ ለነሱ በጣም ቀላሉ ስራ ነው። ግን ለምን መጓዝ አስፈለገኝ ብትሉት መልስ የላቸው። ለምን መጓዝ እንዳለባችሁ ያ ጉዞ በእናንተ ህይወት ላይ ያለው ሚኒንግ እንግዲህ ምንድነው ትልቁን ጎል ኦር ማክሮ ጎል የምለውን አይረዱትም፣ አያውቁትም። አፍተር ኦል የሆነ ነገር ትናንሽ ነገሮች ጎሎችን ማድረጋችን ትልቁ ጎል አናራለ የላይፍ ጎል አናራለ ያን ላይፍ ጎል የምናውቀው እኛ ነን። ስለዚህ እንዳልኳቸው ጎሎች ሁለት ይከፈላሉ። ትናንሾቹን ጎሎችን ያደርጋሉ፣ ፐርፎርም ያደርጋሉ፣ ይሰራሉ። ግን ደግሞ ሰብሰብ አድርገን ስናስበው ማክሮ ጎል ወይ ደግሞ ትልቁን ግብ አይረዱትም፣ አያውቁትም ማለት ነው። ኤአይ ለምን የሚል ጥያቄ የለውም። እኛ ቦስ ወይም ደግሞ አለቃው ነን። ለምን እኛው ነው መንገዱ የምንሰጠው። እሱ ለኛ መንገዱን ማሳየት ነው። መሪው ሁል ጊዜም ሰው ነው። ለምን የሰው ልጅ ነው ራዕይ ያለው፣ አላማ ያለው፣ የሆነ ቦታ የመድረስ ሐሳብ ያለው። ኤአይ ሲስተሞችን ተጠቅመንም የፈለጉትን እኮ ያክል ቢሰሩ እኛ ስሩ ስላልናቸው እኮ ነው። ኢቭን ማክሮ ጎሎችን እንኳን መስራት ቢችሉ በራሳቸው ተነስቶ ጎል ኖሯቸው የሆነ ነገር ኖሯቸው አይደለም። እኛ ጎል ስላለን የሰው ልጆች ራዕይ ስላላቸው ነው። ኤአይ ግን ትእዛዝ ብቻ ነው ያለው። ታዲያ ኤአይ ሲስተም እንዲህ ተበርቶለት ጎበዝነቱ ተበርቶለት ተደንቆ እያለ ከሰው ልጆች ጋር ተቀራርቦ እንዳይሰራ እያደረገ ያለው እኛ ግን በየደቂቃው በየሰከንዱ ምንተናፍሰው የምናደርገው ነገር አንድ ትልቅ ምስጢር አለ። በመጨረሻም እሷ እነግራችኋለሁ። የሰብስክራይበሩን ነገር ግን አትርሱ። እንዳልኳችሁ ኤአይ አዝኛለሁ ብሎ ሊጽፍላችሁ ይችላል። እንዲያውም ደግሞ ልብ በሚነካ ጽሁፎች፣ ግጥም በሉት ዜማ በሉት በፈለጋችሁት መልስ ሊገልጽላችሁ ይችላል። ግን ኤአይ ሀዘን ማለት ምን ማለት እንደሆነ በፍጹም ሊሰማው አይችልም። ስሜት የለውም። ክሳራን፣ ፍቅርን፣ ደስታን፣ ሀዘንን የሆነ ስትቀዳጁ የሚሰማችሁን ስሜት በፍጹም ሊሰማው አይችልም፣ ሊረዳው አይችልም። ይህ ነገር ለምን ቁጭ ጉዳይ ሆነ የምንል ከሆነ የሰው ልጅ ስራዎች 80% በስሜትና በግንኙነት ላይ የተመሰረቱ ናቸው። እስቲ ያስቡት፣ አንድ ዶክተር ታማሚውን ሲያጽናና አይኑን እያየ ቀስ ብሎ እያየው ሲያጽናና ሲመክረው በየትኛው የኤአይ ኮድ ደግሞ ምንድነው ሮቦት ሊተካ ይችላል ታስባላችሁ? ያንን የመተካት እድሉ አሮን ኦልሞስት ኢምፖሲብል። ኤአይ ሲስተሞችም እኮ ሮቦት ውስጥ ዲፕሎይ ተደርጎ እኮ ልክ የሰውን ቅርጽ ይዞ የሰውን ከሰው ልጆች የለሰለሰ ሰውነትን ይዞ እኮ እዛ ቦታ ቀርቦ እኮ ሊያጽናኑን ይችሉ ይሆናል። ግን ደግሞ ውስጣችን እነዛ ሰዎች ሰው አለመሆናቸውን ስንረዳ እኩል ፊል አናደርግም ከሰው ልጆች መከረ እኩል ማለት ነው። ስለዚህ ለምን አልኖረውማ አያውቀውማ እያስመሰለ ነው፣ ሳይሙሌት እያደረገ ነው ኤአይ ሲስተሞች እንጂ ሪል ያንን ነገር ተሰምቶ ታውቆታል። ሪል ዶክተር ቢሆን ግን ያውቀዋል ስሜቱ። ይህ በጣም በጣም ወሳኝ ነገር ነው። ኤአይ ሲባል ስነሳ በቃ ኤአይ የቀረው ነገር ኦልሞስት ኮምፒውት ያደርግ የሚባለው ነገር የፊሊንግ ጉዳይ ነው። እንግዲህ እስካሁን ያየናቸው ኤአይ ጎበዝ ያልሆነባቸውና ኦልሞስት የማይችላቸውን ነገሮችን ስናጠቃልል ማለት ነው እንግዲህ አንድ ልብ ማለት ያለብን ትልቅ እውነት አለ። ኤአይ የቱንም ያህል በሚሊዮን የሚቆጠሩ መረጃዎችን ቢኖሩትም ጥበብ፣ ልቦና፣ ኮመን ሴንስ የምንለው ማለት ነው ስሜት የሚባሉ ነገሮችን ሊኖሩት አይችልም። እነዚህ ደግሞ ሰው የሚያሰኙን ብቸኛው መታወቂያዎቻችን ናቸው። ሌሎችን ነገሮች ቱሎቹ ማንም ማድረግ ይችላል። ሰው ለመባል መለያው እነዚህ ነገሮች ናቸው ማለት ነው። ስለዚህ ስሙን ልምከራችሁ፣ ኤአይ ስራዬን ይወስድብኛል፣ ስራዬን ይነጥቀኛል ብላችሁ ከማሰባችሁ በፊት ኤአይ ሊደርስበት ሊነካ የማይችለው የእናንተ ሰብአዊ እንትናችሁ ላይ ለመስራትና ለማሳደግ ለማጎልበት ሞክሩ። ሰዋዊ ባህሪያችሁን ለማሳደግ ሞክሩ። ኤአይ መቼም እዛ ደረጃ ላይ አይደርስም። እንደ ቱልነቱ ደግሞ ኤአይ ቱልን ተጠቅማችሁ ስራችሁን አፋጥሙት። ሰዎችን መርዳት ካለባችሁ ያ የሚረዳችሁ ከሆነ አድርጉት። ስራችሁን የሚያቀላጥፍላችሁ ከሆነ ተጠቀሙት። ስራችሁ አይደለም። ኤአይ ብዙ የእኛን 80% ያክል የሰው ልጅን ባህሪ የሚገልጸው ሊተካ አይችልም። ስሜቶች የሉትም።
በቅርቡም ቢሆን ኦልሞስት ይኖረዋል ተብሎ የማይታሰብ ጉዳይ ነው ማለት ነው። እናንተስ ኤአይ በጭራሽ ሊያደርጉ አይችልም ብላችሁ የምታስቡት ነገር አለ? ካለ ኮመንት ላይ ብታሳውቁኝ ደስተኛ ነኝ። የዛሬው ቪዲዮን ጨርሻለሁ። በቀጣይ ኤአይ ነክ መረጃ እስከምንገናኝ ድረስ ቻው፣ ሰላም ሁኑልኝ። ወዳችኋለሁ።